ያው ነገር የሆነው ብሩክ በህይወት አለ ወይንስ የለም የሚለው ነገር ነው። አንዳንድ ፍንጮች እንደሚታወቀው ነገር አሳይተውናል። ብሩክ ያኔ በምን ምክንያት እነሱ ጋር ስራ ሊጀምር እንደቻለና ከስራ ውስጥ በዛው ደብዛው የጠፋው ወይንም ድምፁ የጠፋው ራሱ በሰራው ስህተት እንደሆነም አይታችኋል። መጀመሪያ ብሩክ ከነዚህ ካሌብ ሞሲሳ ከሚባሉ ሰዎች ጋር ለመስራት ራሱ ስምምነት አድርጎ ነበር። ስምምነቱንም ያስገደደው ያኔ ልጁ በታመመችበት ሰዓት ላይ መታከሚያ ብር እንደሚያስፈልጋት ስላወቀና ያንን መታከሚያውን ብር ከሌላ ቦታ ከየትም ማግኘት እንደማይችል ሲያውቅ ያኔ ከነሱ ጋር ግዴታ መስማማት እንዳለበትና አንድ ብቻ ስራ እንደሰጡትም አይተናል። ስራውን መስራት የሚችለው በጣም ትልቅ አደጋ ውስጥ እንደሚጥለው ጭምር እየነገሩት ነበር። ስራው የነበረው እነሱ የሚሰሩት አንድ አደገኛ የሆኑ መድኃኒቶች አሉ። እነዛ መድኃኒቶች ወደ ሌላ ቦታ ወይንም ወደ ሌላ ሀገር ሄደው እንዲከፋፈሉ ማድረግ ነበር። እነዛ መድኃኒቶች ሌሎች ህፃናትንም እንደሚጎዳ ጭምር ያውቃል። ብሩክ ግን ያንን ነገር ያለምንም ማመንታት ነበር የተስማማው። ታዲያ መድኃኒቱን ወዲያውኑ አድርሶን እስኪመለስ ድረስ እዚህ ልጁ እንደምትታከም ቀድመው ቃል ይገቡለታል። ወዲያውኑ ይስማማል። ነገር ግን ቅድሚያውኑ በጣም አስጠንቅቀውት ነበር። ይህንን ነገር የምታደርገው ለልጅ እንደሆነ አትዘንጋ። አንዲት ስህተት ከተፈጠረ ወይንም ደግሞ በዚህ ምክንያት ይህንን በሚሰራበት ሰዓት ላይ ፖሊሶች ሊይዙት ይችላሉ። ፖሊሶች ደግሞ እንደዚህ አይነት ነገር ላይ ወዲያውኑ ለፍርድ ማቅረብ ሳይሆን ራሳቸው እንደሚገሉም ጭምር ይናገሩ ነበር። ይሄ ነገር አደገኛ እንደሆነ ነግረውታል። በዛም አለ በዚህ ለኛ የምትሰራ ከሆነ ወዲያውኑ ትተርፍና ትመለሳለህ፣ ልጅ የምታሳክም ይሆናል። ከኛ ጋር አልሰራም ብለህ የምትወጣ ከሆነ ፖሊሶች ይዙሃል፣ እስር ቤት ትገባለህ። በዛም አለ በዚህ ማምለጫ የለም። እስከ መጨረሻው ድረስ ከኛ ጋር የምትሰራ ከሆነ ብቻ ነው ልጅህ ልትታከም የምትችለው ይሉታል። እሱ ግን እንደዛም እያሉት ያለማመንታት ይስማማና ነገሩን እሺ ብሎ ከተቀበለ በኋላ ቀድመው ልጁን እንዲያሳክሙለት ጥያቄ ያቀርብላቸዋል። ወዲያውኑ ልጁ ትታከምለትና ገንዘቡም ወዲያው ወደ ራሱ እጅ ይገባለታል ማለት ነው። ሲመለስ ግን ይከዳቸዋል። ያንን ዕቃ ለነሱ ሳይሆን ወደ ተፈለገው ቦታ ላይ ሳያስረክብ ይመለስና እናንተ ስታስቡት ይህንን ሌሎች ልጆችን ይጎዳል ብዬ የማስበውን ዕቃ እዛ ማድረስ ይመስላችኋል ወይ? እንደዛ አላደረኩም። አሁን ደግሞ እኔ ላይ የምትደርሱብኝ ከሆነ እየሰራችሁ ያላችሁትን ነገር እንዳለ ሙሉ ለሙሉ ለፖሊስ እናገራለሁ። ይህንን ነበር ያላቸው። ስለዚህ ዋሸህን፣ ከዳህን፣ እኛ አርግ ያለህን ነገር ሳታሳካው ተመለስክ። ያ ማለት ለኛ በጣም ጥሩ ነገር አይደለም፣ ከፍቶናል። ስለዚህ አንተ ያለህበት ድረስ መተን የሆነ ነገር ማድረጋችን የማይቀር ነገር ነው ብለው ያን ይዘተውበታል። የትም ቢሆን አብረው ተከትለውት እንደሚመጡ ያ ማለት ለፖሊስ ራሱ ቢናገር እኛ ቀድመን ፖሊስ ሆነን እንጠብቀሃለን ብለው ብዙ ነገር ነግረውታል። ያቺ ስህተት ነበረች ላኔ የመጨረሻ ጊዜ ማታ በተኛበት አፍነው ይዘውት የሄዱት። ያ ማለት እሱ እስካሁን ድረስ ላይሞት ይችላል ማለት ነው። ምክንያቱም ያኔ በግዴታ እያሰሩት ሊሆን ይችላል። ያኔ ኪሳራ የደረሰባቸውን ነገር እንዳለ አሁን ዋጋ እያስከፈሉት ሊሆን ይችላል። ብሩክ በዚህ ምክንያት በህይወት ሊኖር ይችላል። መጨረሻ ላይ አካባቢ ደግሞ ለመድብል አንድ ሜሴጅ ተልኮለታል። ሜሴጅ ይሁን ፎቶ ብቻ እያየ ስለ ብሩክ እንደሆነ እያወቀ ስለ ብሩክ ለቅድስት ሲያወራትና ቅድስት ከሱ መልስ እንደምትፈልግ እየጠየቀችው ነበረ። ብሩክ ምን ሆነ፣ ምን አዲስ ነገር አለ ብላ እየጠበቀች። ምን ይመስላችኋል? ብሩክ በህይወት እንዳለ አንድ ፍንጭ አግኝቶ ነው ወይ? ሌላው ስለ መድብል እናንሳ። መድብል እንግዲህ በስተመጨረሻ ሰዓት ላይ መድብል የሰራውን ነገር አይታችኋል። ትልቅ ስህተት። ዝና እንዲያመልጥ ያደረገችዋን አንዲት ፍሬ ስልክ ዛ የታገተበት ቦታ ላይ ጥሎ ከወጣ በኋላ ዝና ያንን ሐሳብ በመጠቀም ወዲያውኑ ደውሎላቸው እንዳስፈቱትና ከዛ እንደወጣ አይተናል። ያው ዝና ከተፈታ በኋላ መጀመሪያ ራሱን ማረጋጋት እንደሚፈልግና የመጀመሪያ ተግባሩ የሚሆነው ኤፍራታ ላደረገችው ክህደት እሷን ዋጋ እንደሚሰጣት ለማህሌት ደውሎ ይነግራታል። ማህሌት ግን በዚህ በኩል ቅር እያላትም ቢሆን ለኤፍራታ የነገረቻት ነገር ያኔ ከዚህ በፊት የሰራሽው ስህተት ነው እንደዚህ የሚያደርግሽ። ስለዚህ እኛ ለማምለጥ ብንሞክርም ብንከራከርም ምንም አይነት ማምለጫ መንገድ የለንም። ያንን ያደረግሽው በራስሽ መንገድ ነው፣ ምርጫሽን መርጠሻል እያለች እንዲጸጽታት እያደረገች ነበረ። ኤፍራታ ግን አሁን የመጨረሻ አማራጭ አንቺ ነሽ። አንቺ እኔን ማዳን ትችያለሽ፣ ነገር ግን ማዳን ስትፈልጊ ብቻ ነው። አሊያም ግን እምቢ ካልሽኝ እኔ ሳልፈራ ራሴን ማዳን አልችልም፣ ግን ሞትን እሺ ብዬ መቀበል እችላለሁ። እስከዛ ድረስ ግን አልፈራም፣ እዚሁ ጠብቀዋለሁ ነበር ያለችው። ሌላኛው ደግሞ ዝና ቀጥታ ለካሌብ ሞሲሳ ይደውልለትና የት እንዳለም ጭምር ተናግሮ ከአንድ ሳምንት ወደዚህ እንደማይመጣና ያለበት ቦታ ሩቅ እንደሆነ ይናገራል። ታዲያ ዝና ወዲያውኑ መሞት አለበት ብሎ ለካሌብ ሞሲሳ ይነግረዋል። ካሌብ ሞሲሳም እሺ ብሎ ነበር የተቀበለው። ዝና ማን እንዲሞት ፈልጎ ነው መሞት አለበት ብሎ የተናገረው? ብሩክን ነው ወይንስ መድብል? ብሩክ እንደዛ ካለው ከሆነ
ያው እስካሁን ድረስ ሌላኛው ማረጋገጫ ይሆናል ማለት ነው በህይወት እንዳለ። ተመልሶ በምን መልኩ ይምጣ በህይወት እስካለ ድረስ እያሰቃዩት ይሁን ምን ስራ በግድ እያሰሩት ይሁን የታወቀ ነገር የለም። ብሩክ እስካሁን ድረስ ድምፁ እንደጠፋ ነው። አሁን ግን የመጨረሻው አማራጭ ላይ ደርሰናል። መድብልም ያው ዝና ከዛ ቦታ ማምለጡ በጣም ቅር ብሎታል። ነገር ግን እነ ሞገስ እያዝናኑት ያሉት ቢያንስ እሱ ቢያመልጥም እኮ ያው ምሳሌን በህይወት እንድትተርፍና ከዛ ቦታ እንድታመልጥ አድርገሃታል፣ ስለዚህ ጥሩ ስራ ነው የሰራኸው ብለው እሱን ለማጽናናት እየሞከሩ ያሉበት ኬዝ ነው ያለው። ሌላኛው በዚህ መልኩ እየቀጠለ ያለው ነገር ምን ሊያመጣ ይችላል? የነ ብሩክ መጨረሻስ ምን ይሆን? ካሌብ ሞሲሳ ወደዚህ ከተማ ሲመለስና ዝና ደግሞ መፈታቱ ለነሱ ምን ያህል ስቃይ እንደሆነም ጭምር አይታችኋል። ያው ሌላኛው ሞገስና ሚስቱ ይህንን ነገር ጥለው መውጣት እንዳለባቸው አሁን ተመልሶ ስለተፈታ ወይንም ከእገታው ስላመለጠ ዝና እዚህ በሰላም መኖር እንደማይችሉ እየተናገሩ ያን ማለት ግን አሁን በህግ ደረጃ ትንሽ እንኳን ገንዘብ የሚያገኙ ከሆነ ተከራክረው ያችን ገንዘብ ይዘው መውጣት እንደሚፈልጉና አሁን እጃቸው ላይ ምንም አይነት ገንዘብ ስለሌለ ከዚህ መውጣት ቢፈልጉም ግን መውጣት እንደሌለባቸው ተነጋግረዋል። ሞገስና ዳጣ በጣም ፈርተዋል። ዳጣ ወዲያውኑ ማምለጡን ከሰማች በኋላ እሷ ምንም እንዳላረገችውና የባሰ ልትተባበረው እንደነበረም ጭምር ለሞገስ እየነገረችው ለብቻዋ ቅዠት ውስጥ ገብታለች። ምን ያህል እንደፈራቸው በዚህ ማየት እንችላለን። እንደዛ እያሉ ግን ነገሩ እንዲህ ነው። ሁላቸውም ከቤት መውጣት አይፈልጉም ከመድብል እና ከሞገስ ውጪ። መድብል እያስጨነቀው ያለው የእሱ መፈታት ወይንም መለቀቅ ሳይሆን እንዴት ብሩክን አንድ ሚስጥር እንኳን ሳላቅ ለቀኩት የሚለው ነገር ነው እያስፈራ ያለው እንጂ ከዚህ በኋላ ዝና ተፈታ አልተፈታ እኔና እሱ እኩል ነን፣ ሊያስፈራኝ ልፈራው አልችልም ብሎ ነው የሚያስበው። ያን ማለት ሁለቱ እኩል ደረጃ ላይ እንዳሉ ነው የሚያሳዩት። ብሩክን በዚህ መንገድ ሊያገኘው የሚችልበት ቅርብ አማራጭ ያለው ይሄ ብቻ ነው። ዝና የመጨረሻውን ነገር ሜሴጅ ወይንም መልእክት ሊሰጠው የቻለው ለመድብል እሱ ሊሆን ይችላል። ብሩክ በህይወት አለ፣ ስለዚህ የሆነ ማድረግ ያለብህ ነገር አለ ብሎ ወይ እንደ ጥቅም ሊፈልገው ሊችል ይችላል። እናንተ በዚህ መልኩ ምን ታስባላችሁ? በምሳሌ ድራማ ላይ በዚህ መልኩ ሞቅ እያለ መጥቷል። ሌላ እንዲሰራላችሁ ወይንም በዚህ መልኩ እንዳቀርብላችሁ የምትፈልጉት ድራማ ካለ ኮሜንት ላይ ማስቀመጣችሁን አትርሱ። ለዚህ ቻናል አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ በማድረግ እያሳደግን ነው እንሄዳለን። ሌላኛው በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። እዚሁ አዲስ አበባ ላይ ቁጭ ብዬ የምሰራው አንድ ስራ አለ። እናንተ ከውጭ ሆናችሁ እኔን የተለያዩ እቃዎች ኤሌክትሮኒክስ እቃዎች እያዘዛችሁ ለዘመዶቻችሁ ማደርስበት አጠር ያለች ቪዲዮ አለች። እሷን በማየት እናንተም የምትፈልጉትና ከዛ ውጪ ሌሎች ነገሮችም ካለ በቴሌግራም በዋትስአፕና በኢሞ እኔን መጠየቅ ትችላላችሁ። እስከዛው መልካም የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላሉ። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። 2ቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ
ከ30 ሺህ ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።